ሰላም ሰላም ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ይበል። እንዴት ነው ምሽት? ኦኬ ዶኬ ነው? ፋይልና ፎርፎር ነው? እኔ ያለው እግዚአብሔር ይመስገን። ባላችሁበት ቦታ ፈጣሪ ቅፍ ድግፍ አርግቶ ይጠብቃችሁ እያልኩኝ መጥቻለሁ። ሄሉ ዛሬ ለቃ ነበረና ባየሁት መሰረት ደግሞ መሰክራለሁ ማለት ነው። በነገራችን ላይ ያብ ጥፋት አለበት ብዬ እኔ አላስብም። ለምን በሉኝ። አንደኛ ነገር ባሏን ማስከበር የምትችለው ራሷ ሄሉ ነች። እንዴት ነው ልዑል እንደዚህ አፍ አውጥቶ እየናቀ መልስ ሲሰጠው ለባሏ እንኳን እንደዚህ አይነት መልስ እንድሰጠው አፈልግም። ፍቅረኛ እስከሆነ ድረስ ማክበር አለብን። እኔ የሚያስፈልገው መልስ ለሱ መስጠት እችላለሁ ብላ ከጎኑ እንኳን መቆም ነው ያቃታት። ገባችሁ? እሱ የሚያናግረው ሄሉ ነው፣ የሚመልሰው ልዑል ነው። ልዑል ምን ቤት ነው? ስለ ሀቅ ስለ ማህተባችሁ ፍረዱ ማለት ነው። እና ይሄ ልጅ ላይናደድ ነው እንዴ? ላይናደድ ነው ወይ እንዴ? እንዴት ነው አንቺና እሱ በምትጨቃጨቁ ጊዜ ልዑል መልስ የሚሰጠው? አንቺ ለነገሩ ጓደኛ ባልሽን ጓደኛሽ ካላከበረው፣ ያንቺ ጓደኛ ባልሽን ካላከበረው፣ ባልሽን ሲናገር ክብር እንዲሰጠው መልስ ካልሰጠሽ አንቺ ነሽ ጥፋተኛ ብዬ ነው የማስበው ማለት ነው። ስለዚህ የምትወጂው የምታፈቅሪው ሆነ ልዑል ጓደኛሽ እስከሆነ ድረስ አንቺ ጓደኛሽ ባልሽን ፍቅረኛሽን እንዲያከብረው ማድረግ የአንቺ ፋንታ ነው። ምክንያቱም ልዑል በጣም ነው ያብን የሚነቀው ማለት ነው። በጣም ምክንያቱም አንቺ ወደ ያብ ከሄድሽ ልዑል ዩቲዩብም ሆነ የተለያየ ነገር ከአንቺ የሚቀርበት ነገር አለ። ስለዚህ ምንድነው እየናቀው አንቺንና እሱን እያበጣበጠ እሱ በመሃል አንቺን ጠቅልሎ እንደ ጓደኛ አድርጎ ከአንቺ ጋር ሊቀመጥ ነው ፍላጎቱ ልዑል። ሲቀጥል ደግሞ ማታ በስካር በልብ ውስጥ ያለውን ነው በነገራችን ላይ ማታ ሲናገር የነበረው። ይወድሻል፣ ያፈቅርሻል፣ አንቺን ማጣት አይፈልግም፣ ይቅርታሽን ተቀብሏል። ነገር ግን ማለት ነው ልዑልን አልፈልገውም፣ እዚህ ቤት እንዲመጣ አልፈልግም፣ ከሱ ጋር ማቆም አለብሽ ብሎ ማታ ደጋግሞ ነግሮሽ ነበረ። እሺ አሻሽላለሁ አስተካክላለሁ ብለሽ ነበረ እና በጠዋት ምን ቤት ነው እሱ አንቺ ቤት የሚመጣው? ማን ስለሆነ ፍቅረኛሽ ነው እንዴ? ፍቅረኛሽ ነው እንዴ በሌሊት በር አንኳኩቶ የሚመጣው በጠዋት ማለት ነው? ይሄ ነገር ያናድዷል። አሁን ድብን አድርጎ ነው የሚያናድደው። ደግሞ ሲመጣ በንቀት ነው ያብን የሚያየው። ከአንቺ ጋር ያብን ሲያይ ልዑል አይኑ ደም ነው የሚለፍሰው። ምክንያቱም አንቺና እሱ ማለያየት ስለሚፈልግ። አንቺ እንኳን ይሄንን ነገር አላስተዋልሽም። ያብ ማታ ራሱ ደጋግሞ ነው ከልዑል ላራቂ፣ ይሄን ልጅ ማየት አልፈልግም፣ በህይወታችን መሀል እያበጣበጠን ያለው ይሄ ነው ብሎ ማታ እኛ እያየን ደጋግሞ አስጠንቅቆሽ ነበረ። ጠዋት ሲመጣ ቢያንስ እንኳን ደውለሽ አይ አትምጣ ዛሬ ከያብ ጋር ነኝ ማለት ትቺ ነበረ። ሲቀጥል ደግሞ ማን ስለሆነ ነው እሱ በጠዋት መቶ በርሽን የሚያንኳኩ? ታዲያ ላይ ጠረጥር ነው ድብና አርግቶ ነው የሚጠረጥረው። ስለዚህ የጓደኛ ስርዓት አይደለም ያለው። ሌላው ይቅርና ሌላ ወንድ እንኳን ብታመጪ ፍቅረኛን አያስይዝሽም። ልዑል ካለ ማንም ወንድ አንቺ ጋር መጠጋት አይችልም። ምክንያቱም ወንድ ከጎንሽ ስላለ ማለት ነው። እሱ ከሱ ጋር ተጣብቀሽ እድሜሽን ወይም ህይወትሽን እንድትፈጂ ነው ልዑል የሚፈልገው። ወንድ ጓደኛ እንኳን ብትመጪ እንደ ያብ ህይወትሽን አመሰቃቅሎ ነው የሚበታትንልሽ ማለት ነው። ወንድ የሚባል አያስጠጋም አንቺ አጠገም ማለት ነው። ምክንያቱም ትልቅ ችግር አንቺ ጋር ያለው ባልሽን ማስከበር አልቻልሽም። ፍቅረኛሽን ጓደኛሽ እንዲያከብረው አላደረግሽም። ገባሽ? ሲቀጥል ደግሞ ያብ ምን ብሏል? እኔ ከዚህ በፊትም ብያችሁ ነበረ፣ ከዚች ልጅ ጋር ምንም አይነት ኬዝ የለውም፣ እሷን ለማናደድ ነው ያመጣው ብዬ ደጋግሜ ነግሬያችኋለሁ። ካልሰማችሁ ገብታችሁ ምን አለ ያብ? ምን አለ? አንቺንም አልፈልጋችሁም አለ። ገባችሁ? እሷንም ያመጣዋትኝ አንቺን ለማናደድ ነው እንጂ ከእሷ ጋር ካቆምን ብዙ ጊዜ ሆኖናል። ከዛ ከአንቺ ጋር ካቆምን ቆይተናል። አንቺንም አልፈልግም ብሎ ነው የወጣው። ሄሉን አልፈልግም ያለበት ምክንያት ምንድን ነው? ልዑልን ስላየ ማየትን አልፈልግም ብሎ አስጠንቅቋል። ከልጅቷ ጋር ምንም አይነት ኬዝ የለውም። በንዴት ብቻ እልህ ስለሆነ ሄሉን ለማናደድ ነው ይዞ
የመጣው። አንቺ ደግሞ እንደዚህ ቁርጥ የሚያስብል ውሳኔ ማድረግ የለብሽም። ምክንያቱም እሱ ልጅቷን አውጥቷል። አጠገቤ እንዳደርሺ ከኔ ጋር ካቆመን እኔና አንቺ ቆይተናል። ስለዚህ እሷን ለማናደድ ነው ያመጣሁትኝ። አንቺ ጋር ጨርሻለሁ ብሎ እሱ ዘግቷል ከመሀል። አሁን ልጅቷን አስወጥቷል። አንቺ ግን ልዑልን አላስወጣሽም። አይደለም ሌላ ያብን እንኳን ትርፍ ቃል ሲናገር አንደበት አውጥተሽ ፍቅረኛዬን አትናገር፣ እኔና እሱ ማውራት ያለብንን ነገር እናወራለን። በሁለታችን መሀል በሁለታችን ውስጥ አንተ መግባት የለብህም አትችልም ብለሽ እንኳን ባልሽን ፍቅረኛሽን ማስከበር አልቻልሽም። በፍጹም ከባድ ስህተት ያለብሽ ፍቅረኛሽን ራስሽ ነሽ። ያብን ያስናቅሽው ጓደኛሽ እንዲነቀው ያደረግሽው አንቺ ነሽ። መልስ ሲመልስለት እንዳትናገረው፣ ይሄ የኔ ፍቅረኛ ነው፣ አንተ ደግሞ ጓደኛዬ ነህ፣ ስለዚህ እሱን እንድትናገረው አልፈቅድልህም ብለሽ መናገር ትችያለሽ። ገባሽ አይደል? እንዴት ነው ጓደኛሽ ደፍሮ ለፍቅረኛሽ መልስ ሲሰጥ ዝም የምትዩ? እሱ ምንድን ነው ገባሽ? ስለሚፈልግሽ ልዑል ስለሚፈልግ ሌላ ወንድ ቢመጣ ራሱ አጠገብሽ እንዲጠጋ ያደርገው። በዚህ ምላሴን ይጠርግበታለሁ። ስለዚህ አንቺ እስቲ ልዑልን ከመሀልሽ አውጭና ያብ አንቺ እግር ስር እንደማይንበረከክኒ። ዋና ጠላትሽ አንቺ ልዑል ነው። ወንድም መስሎ ወዳጅ መስሎ የአንቺ ጠላት ልዑል ነው። አንቺ ጋር በጣም ንጹህ በቃ ከአንቺ ለአንቺ የሚያስብልሽ የሚጨነቅልሽ ሆኖ የተለያየ ነገርን እያሳየሽ፣ ነገር ግን ህይወትሽን እንዲቀስ እያለ በአፉ በሚረጨው መርዝ የምትወጂውን ፍቅረኛሽን ያሳጣሽ እሱ ነው። ወደድሽም ጠላሽም ያብን እንድታጭው ቆርጦ እንዲወጣ ያደረገብሽ ልዑል ነው። ምክንያቱም አንደበቱን አንቺ ስለማትቆጭው፣ አንደበቱ መርዝ የሚያወጣው አይደለም ህመሙ እንኳን ያብ ጋር እኛ ጋር ያስተጋባል። አንደበቱ ለከት የለውም። የሚናገረው ንቀቱ በጣም ነው ያብን የሚንቀው። እሱም ስለሆነ ነው የምትወጂውን ፍቅረኛ እስኪንቀው ድረስ እንዲህ እንትን እስከሚጋላምጠው ድረስ እያየሽ ዝም የምትዩ። ታዲያ ይሄ ልጅ ጥሎ መሄድ ይነሰው እንዴ? ድብና አድርጎ ነው ጥሎሽ የሚሄደው። ምክንያቱም እሱ ልዩን ከአንቺ ጋር ጨርሻለሁ ያመጣውሽ እሷን እልህ ይዞኝ ነው፣ እሷን ለማናደድ ነው። ስለዚህ ከአንቺ ጋር ጨርሻለሁ ብሎ ከመሀሉ መንቅሮ አንቺንም ከአንቺ ጋርም ጨርሻለሁ ብሎ መንቅሮ ነው የወጣው። ሁለታችሁንም አልፈልግም ብሎ ነው የወጣው። አንቺን ግን አልፈልግም ያለሽ ልዑል በሚናገረው ከአንደበቱ የሚወጣው መርዝ ነው ያብን ያሳጣሽ። ወደድሽም ጠላሽም ገባሽ? ለአንቺ በጆሮሽ ሌላ ነገር መልካም ሰው መስሎ አንቺን ወዳጅ መስሎ ስለሱ ክፉ ጆሮሽ ላይ ይፈተፍታል። መልስ እንኳን ለባልሽ ጠበቃ ሆነሽ መቆም እኮ ነው ያቃተሽ እንዴ? ፍቅረኛዬ ነው እኔ ወደዋለሁ፣ አንተ እሱ መናገር አትችልም እንኳን ብለሽ እኮ አንድ ቀን በፊት ለፊቱ ሞገስ ወይንም ጠበቃ ሆነሽ ሲቆሚለት አላየንም። አንቺ የምትቆሚው ልዑል የሚልሽን ነገር ነው የምትሰሚው። ልዑል የሚልሽን የሚሞላሽን ነገር ነው የምትሰሚው። ታዲያ ይሄ ልጅ ጨርቁን ጠቅልሎ መሄድ ይነስ እንዴ? ቀላል ይሄዳል እንዴ? ሲቀጥል አሁንም ያብና አንቺ አንድ ላይ እንዳትኖሩ እንቅፋት እየሆነብሽ ያለው ልዑል ነው። ልጅቷን እሱ አውጥቷል። በፊትም ከአንቺ ጋር ቆይተናል፣ ካቆምን ምንም አይነት ኬዝ የለንም፣ አልፈልግሽም፣ ጨርሻለሁ ብሎ ነው የወጣው ልጅቷን። ስለዚህ አንቺን በዛን ሰዓት ልዑል አንተ ወንድሜ ነህ፣ ንጹህ ወንድሜ ነህ፣ በእኔና በአንተ መሀል ምንም ነገር የለም። ስለዚህ በጓደኝነት መልክ ነው እንጂ በሌላ መልክ ብዙ ጊዜ መገናኘት አያስፈልግም ብለሽ መዝጋት ትችይ ነበረ። በቃ መዝጋት ትችይ ነበረ። እሱ ሲያወጣ ለልዑል መልስ አንቺ ያ ባልሽን ሲናገር አንድ መልስ እንኳን መመለስ ያቅትሻል? እንደዛ መርዙን ሲለጭ ንቀቱስ እንዴት እንደሚንቀው። ለዛ ነው ያብ እሱን የጠላው፣ የሁለታችሁን ደስታ ስለማይፈልግ ማለት ነው። ስለዚህ ከልዩ ጋር ምንም አይነት ኬዝ የለውም። ከአንቺ ጋር ከተለያየን ቆይተናል፣ እሷን ላናድድ ነው ወደ እኔ ህይወት ወደ እኔ ጋር የመጣሽው፣ አልፈልግሽም ብሎ አወጣት። ዛሬ ከህይወቱ አውጥቷታል። አንቺስ ልዑልን ማውጣት ምንድን ነው የተሳነሽ? አየሽ፣ እንድትለያይ ስለሚፈልግ አንቺ እንደዛ ቆርጦ ውሳኔ እንኳን ስትወስኝ አይ ነገ እንትን ስትይ እናያለን ይላል። ምክንያቱም የአንቺን ደስታ የአንቺን ሰላም አይፈልግም። አንቺ ህይወት ኖሮሽ እንድትኖሪ አይፈልግም። ስለዚህ ሁለታችሁ ማጣላት ማለያየት ነው የሚፈልገው። ሲቀጥል ደግሞ እሱ
ለሌላ ወንድ የምትሰጪውን ፍቅር ለእሱ እንድትሰጪው ነው የሚፈልግ። ስለዚህ ለህይወትሽ መሰናክል ልዑል ነው። አሁንም ሌላ ወንድ ፍቅረኛ በህይወትሽ ብታመጪ ምስቅልቅሉን የሚያወጣብሽ ራሱ ልዑል ነው። በዚሽ ምላሴ አፍሳለሁ። ገደብ ካላበጀሽለት ገደብ ስጪው። ሴትነትሽን አስከብሪ። ለፍቅረኛ የሚሰጥ ሰላምታና ለጓደኛ የሚሰጥ ሰላምታ ለይ። አዎ አንቺም ወንድ አታጭም፣ እሱም ሴት አያጣም፣ ያብም ግን ማለት ነው። ነገር ግን አንቺ ጋር ወንድ ቢመጣ ልዑል አያስጠጋውም ለማየት። ለያብ ያደረገውን ነገር ነው የሚያደርገው። ስለዚህ ከያብ ጋር ተነጋግራችሁ ይቅር የምትባባሉ ከሆነ ትባባላላችሁ። እሱ ሳይወድሽ ቀርቶ ፍቅሩን እንዳለ ማታ ዝግዝግ አርግቶ ነግሮሻል። በስካር ሰዓት እንኳን ሆኖ ልዑልን ማየት አልፈልግም እያለ ደጋግሞ ነግሮሻል። ሁላችንም የሚሰማን ነው። አንቺ ግን ልዑልን አይደለም ከልብሽ ከቤትሽ ልታስወጪ ይቅርና ለምትወጁ ለፍቅረኛሽ እንኳን መልስ ሲሰጥ አንድ ቃል ልዑል ስለምወደው ያብን አትናገረው፣ ማንም ሰው እንዲናገርብኝ አልፈልግም ብለሽ እንኳን መልስ አልሰጠሽም። ስለዚህ ምን አልሽ? እንዴት ነው ማይናደደው? እንዴት ነው ጥሎሽ የማይሄደው? ገባሽ? ያብ ከልጅቷ ጋር ቀጥሎ ቢሆን ኖሮ እንደዛ በፊት ለፊትሽ እንትን አይልም ማለት ነው። ገባሽ? አንቺ ልዑልን ስላራቅሽ እሱ ደግሞ ልጅቷን ይዞ መጥቶ አበሻሸቅሽ። እልህ ለእልህ ነው የተጋባችሁ። ስለዚህ ይሄ አልፈልግሽም የሚያባብል ደረጃ ውስጥ መግባትም የለባችሁ። ስለዚህ ነገሮችን ማስተካከል ከቻልሽ ልዑልን ከህይወትሽ ማውጣት ግዴታና ግዴታ ነው። ምክንያቱም ያ በፊት ለፊትሽ ልጅቷን አልፈልግም ብሎ በፊት ለፊትሽ ነው ለምን እንዳመጣት ሁሉ የነገረሽ። ከመሃሉ አስወጣ። አንቺን አልፈልግሽም ያለሽ ልዑል በሚሰጠው መልስ በሚናገረው አንደበት። አንቺ ሄሉ ባልሽን ማስከበር አቅቶሽ ነው እንዴ? ከባልሽ ጓደኛሽ በልጦ ነው እንዴ እንደዛ ሲንቀው እንደዛ ሲገላምጠው እንኳን መልስ ማሰጭው? እኔ በዛሬው ምንም ነገር አላዝንም። ምክንያቱም ጥፋቱ ያንቺ ነው። እንዳይመጣ ካለ እንዳይመጣ ነው። ሲቀጥል እንዳይመጣ ካለ ደውለሽ ዛሬ እንዳትመጣ ከያብ ጋር ነኝ ብለሽ መናገር ትችያለሽ። ሲቀጥል ደግሞ ከልዩ ጋር ኬዝ እንደሌለው አንቺን ለማናደድ ነው እንጂ ያመጣው። ከእሷ ጋር ኬዝ ቢኖረው ኖሮ አንቺንም አልፈልግም ከህይወቱ ይወጡልኝ አይልም። ስለዚህ ራስሽ በራስሽን አይምሮሽን አዳምጠሽ ወንድ ቢቀያየር ትርጉም የለውም። ሌላም ባል ብታመጪ ይሄ ልጅ ልዑል እስካለ ድረስ ሰላም አግኝተሽ አትኖሪም። ስለዚህ ከያብ ጋር የምታስተካክሉ ነገር ካለ አስተካኪ። በጥሞና ቁጭ ብላችሁ አውሩ። አንቺም በህይወትሽ ቆርጠሽ ልዑልን ከህይወትሽ አስወጪ ነው ምልሽ። ያብን ያመጣው መድኃኔዓለም ራሱ ነው። ግን ሁሌ እንደተገላመጠ ሁሌ በአንደበቱ መርዝ የሚረጨው ነው ለዚህ ውሳኔ ያደረሰው። ገባሽ? ጓደኛሽን አይደለም ያፈቀረው አንቺን ነው። አንቺ ደግሞ ጓደኛሽን ለያብ ምንም አይነት መልስ እንዲሰጠው ማድረግ አልነበረብሽም። ሁላችሁም እንትን በሉ። ስለዚህ ያብ ከልጅቷ ጋር ጨርሷል። ሄሉ ነች ልዑልን ማውጣት ያቃታት። ችግሩ ያለው ሄሉ ጋር ነው። በቃ ሄሉ ጋር ነው እንጂ ያም ልጅቷ መንጥቆ አውጥቷል። ሄሉ ግን አይ በቃ እኔ ወንድምና እህት ነን፣ እኔ እናንተ ገደብ ማበጀት አለብን፣ አንዳንድ ጊዜ ነው መገናኘት ያለብን፣ ከአንተ ይልቅ ፍቅሬ ይበልጣል ብላ መጋፈጥ ነበረባት ብዬ ነው የማስበው። አሁንም ለውሳኔሽ ደጋግመሽ አስቢም ለማለት ፈልጌ። ቁጭ ብላችሁ ተወያዩ። ሲቀጥል ደግሞ ልክ ስለሱ እያወራችሁ ከአንደበቱ ሳይወጣ ሰው በሌሊት አንኳኩቶ ይመጣል። ሲቀጥል ደግሞ ብታሳድሪ እሱ ምን ቤት ነው? ምንም ያገባው ነገር አለ? ለባልሽ ለፍቅረኛሽ እንደዛ አፉን ሲከፍት እንኳን መልስ መስጠት ነው ያቃተሽ። ጥፋቱ የራስሽ ነው። ባልሽን መያዝም ሰውም እንዲያከብረው ማድረግ የምችው አንቺ ነሽ። ስለዚህ ወንድ ቢቀያየር ትርጉም የለውም። ማሻሻል ያለብሽን አሻሺ፣ ህይወትሽን ከያብ ጋር ቀጥይ ብዬ ነው የማስበው። ልዑል አሁንም ከህይወትሽ ካላወጣሽ ሌላ ወንድ እንኳን ቢመጣ አጠገብሽ እንዲጠጋ መንገድን አይከፍትልሽም። እንቅፋትሽ ህይወትሽ የሚያመሰቃቅለው ወዳጅ መስሎ እባብ የሆነ ልጅ እሱ ነው።